ሰላም ውድ የዚህ ቻናል ቤተሰቦች እንግዲህ ዛሬ የመጨረሻውን ፓርት ከኔ ጋር ጨርሳለን። ቫይታል ሳይን ጀምረናል። ይሄ የመጨረሻው ፓርት ነው። እንግዲህ ቱ ታይፕስ ኦፍ ብሪዚንግ ብለን አውርተን ነው ያቆምነው። ኮስታል እና ዲያፍራግማቲክ አብዶሚናል ብሪዚንግ የምንለው አለ። ሞስት ኦፍ ዘ ታይም ኮስታል የምንጠቀመው እንግዲህ ለአዳልቶች ነው። ቼስታቸውን እናያለን። ዲያፍራም ደግሞ ብዙ ጊዜ የምንጠቀመው ለመቁጠር ህጻናቶች ላይ ነው። ምናቸውን ነው የምናየው? ሪላክሴሽን ኦፍ ኮንትራክሽን በሚሆንበት ጊዜ ዲያፍራም ሙቭመንት ኦፍ ዘ አብዶመን ይታያል ማለት ነው። ሶ እነዚህ ነው አይተን ያቆምነው። ቀጥታ ወደት እንሄዳለን ማለት ነው። ያላያችሁ እንግዲህ የመጀመሪያውን ቪዲዮ እንድታዩ ጋብዛችኋለሁ። ፋክተር አፌክቲንግ ዘ ሬስፓይራቶሪ ሲስተም። ሶ እነማን ናቸው ፋክተሮች ሬስፓይራቶሪ አፌክት የሚያደርጉ? ለመጀመሪያው ኤጅ ነው። እንግዲህ ኖርማል ግሮዝ ፍሮም ኢንፋንሲ ቱ አዳልትሁድ ሪዛልትስ ኢን ላርጅ ካፓሲቲ as lung capacity increases lower respiratory rate are sufficient to exchange. so እድሜ በሚጨምርበት ጊዜ እንግዲህ የላንግ ካፓሲቲያችን እየጨመረ ይመጣል። ላንግ ካፓሲቲ በሚጨምርበት ጊዜ ደግሞ የሪስፓይራቶሪ መጠን እያቀነሰ ይመጣል ማለት ነው። በሌላ መልኩ ምን ማለት ነው? ላንግ ካፓሲቲያቸው ሃይ የሆኑ ሰዎች ሬስፓይራቶሪ ሬታቸው ትንሽ ይሆናል ማለት ነው። ሌላኛው ሜዲኬሽኖች ናቸው። ናርኮቲክ ድራግ ምንላቸው አሉ። ለምሳሌ እነዚህ የሚያስተኙ ድራጎች፣ ፓራሲምፓታቲክ የሚያደርጉ ድራጎች ማለት ነው። ናርኮቲክ ድራጎች ዲክሪዝ ሊያደርጉ ይችላሉ። ዴብዙን ሬቱን ሊቀይሩ ይችላሉ ማለት ነው። ሌላኛው ስትረስ እና ስትሮንግ ኢሞሽን ነው። ኢንክሪዝ ሬት ኤንድ ዴፕዝ ኦፍ ዘ ሬስፓይሬሽን። ስለዚህ ሬት ኤንድ ዴፕዝ ኦፍ ዘ ሬስፓይሬሽንን ኢንክሪዝ የሚያደርጉ እነዚህ ጭንቀት ካለ፣ በጣም ስሜታዊ በምንሆንበት ጊዜ እንግዲህ እነዚህ ምን ያደርጋሉ ማለት ነው? ከፍ ያደርጋሉ። እንግዲህ ሌላኛው ኤክሰርሳይዝ ነው። ኤክሰርሳይዝ በምንሰራበት ጊዜ በጣም ከፍ ሊል ይችላል ማለት ነው። ሌላኛው እንግዲህ ከፍታ በምንወጣበት ጊዜ ነው። the rate and depth of respiration at higher elevation altitude increase to improve the supply of oxygen available to the body tissue. ስለዚህ ከፍታ በሚጨምርበት ጊዜ የሳፕላይ ኦፍ ዲማንድ ኦፍ ኦክሲጅን ቱ ዘ ቦዲ በጣም ይጨምራል ማለት ነው። ስለዚህ በዚህ ጊዜ ምን ሊኖር ይችላል ማለት ነው? ሃይ ኤሌቬሽን በሚኖርበት ጊዜ ኢንክሪዝስ ቱ ኢምፕሩቭ ሳፕላይ ኦፍ ኦክሲጅን። ስለዚህ በጣም ከፍ ሊል ይችላል። ምክንያቱም ሳፕላይ ኦፍ ኦክሲጅኑን ዲማንዱን ምን ለማድረግ ስለሚፈልግ ማለት ነው፣ ለቲሹ እንዲደርስ ስለሚያደርግ በዚህ ጊዜ አቲቲዩድ በሚጨምርበት ጊዜ ከፍታ ሲጨምር ኢንክሪዝ ያደርጋል ማለት ነው። ሳፕላይ ኦፍ ኦክሲጅን ዲማንድ ኢንክሪዝ ያደርጋል ማለት ነው። ጀንደር ሌላኛው ነው። ሜይ ሃቭ ሎወር ሬስፓይሬሽን ሬት ዛን ውመን ቢኮዝ ሜን ኖርማሊ ሃቭ ላርጀር ላንግ ካፓሲቲ ዛን ውመን። ስለዚህ ከሴቶች ይልቅ ወንዶች ምን አላቸው ማለት ነው? ላርጅ የሆነ ላንግ ካፓሲቲ አላቸው። ጀንደር ደግሞ ወንዶች ላይ እንግዲህ ላንግ ካፓሲቲያቸው ከፍ ስለሚል ሎወር ሬስፓይሬሽን ሬት ይኖራቸዋል። ሌላኛው እንግዲህ ፌቨር ነው። ፌቨር የምንለው እንግዲህ ኢንፌክሽን በሚኖርበት ጊዜ ነው። ኢንፌክሽን በሚኖርበት ጊዜ ምን ይሆናል ማለት ነው? ኢንክሪዝ ያደርጋል ማለት ነው። ስለዚህ ኢንክሪዝ ያደርጋል። ጀንደር አለ ላይ ጋር ያናቸዋሉ ማለት ነው። አሰስመንት በምናደርግበት ጊዜ እንግዲህ ሬት ነው አይደለ? ስለዚህ ዲስክራይብ ሬት ፐር ሚኒት። ስለዚህ ኖርማል ሬስፓይራቶሪ ሬት ከ15 እስከ 20 የሚባለው ማለት ነው፣ በአንድ ደቂቃ ውስጥ የሚቆጠረው ማለት ነው። ስለዚህ አንድ ሰውዬ ኢንስፓየር አድርጎ ኤክሴል ያደርጋል፣ 1 ኢንስፓየር አድርጎ ኤክሴል ያደርጋል፣ 2 እያለን እንቆጥራለን ማለት ነው። ኖርማል የሚቆጠረው ለ60 ሰከንድ እንቆጥራለን። ኢፍ ዜር ኢዝ ሬጉላር ከሆነ ፔሸንቱ ችግር ከሌለው ስለ 30 ሰከንድ እንቆጥርና በሁለት እናበዛለን። ነገር ግን ተኝቶ የሚታከሙ ፔሸንቶች ከሆኑ ምን እናደርጋለን? ለ60 ሰከንድ ሙሉ እንቆጥራለን ማለት ነው። at the age decrease respiratory rate increase። ስለዚህ እድሜ በሚቀንስበት ጊዜ የሬስፓይሬሽን መጠን ምን ይሆናል ማለት ነው? ከፍ ይላል ማለት ነው። ምክንያቱም ላንግ ካፓሲቲ የምንላቸው ነገሮች ቅድም ተጽዕኖ አላቸው። ሌላኛው ተርሞች ናቸው። እንግዲህ ኤፒኒያ የምንለው እነዚህ ኖርማል ብሪዚንግ ነው። ብራዲፒኒያ ስሎ ብሪዚንግ እንላለን። ታካፒኒያ ፋስት ብሪዚንግ ነው። አፒኒያ ደግሞ ቴምፖራል ሴሴሽን ኦፍ ብሪዚንግ። ስለዚህ የሆነ ሰዓት ላይ ይጠፋል፣ የሆነ ሰዓት ላይ ይመጣ ከሆነ አፒኒያ አለን። ታካፒኒያ ደግሞ ምንድነው? ኢንክሪዚንግ ወይም ፋስት የሆነ ብሪዚንግ ነው። ከምን ከ20 በላይ ሲሆን ታካፒኒያ፣ ብራዲፒኒያ ከ15 በታች ሲሆን፣ ኢፒኒያ ደግሞ ቢትዊን 15 በ20 መካከል ካለ ምን እንላለን ማለት ነው? ኦፒኒያ እንላለን ማለት ነው። ቅድም እንዳልነው እንግዲህ
እድሜ በሚያንስበት ጊዜ በጣም ከፍ ይላል። ሶ ኒውቦርን ገና እንደተወለዱ እስከ 80 ልትቆጥሩ ትችላላችሁ። ሪስፓይራቶሪ ሬት ኤርሊ ቻይልድሁድ እስከ 40፣ ሌት ቻይልድሁድ እስከ 15 እስከ 25፣ አዳልት ሜል በሚሆንበት ጊዜ ከ14 እስከ 18፣ ፊሜል በሚሆንበት ጊዜ ወደ 20 ይጠጋል ማለት ነው። ሶ እዚህ ጋር ያለውንና እዚህ ሁለቱን ኮምፔር ማድረግ ትችላላችሁ። ቅድም ሜልና ፊሜል ላይ ያልናቸው ነገሮች እዚህ ጋርም ኢፌክት አላቸው ማለት ነው። ስለዚህ ቤዝዶን ኤጃቸው በሚጨምርበት ጊዜ ላንግ ካፓሲታቸው ከፍ ስለሚል ሪስፓይራቶሪ ሬታቸው ይቀንሳል። እድሜያቸው ትንሽ ሲሆን ደግሞ ሪስፓይራቶሪ ሬታቸው ከፍ ይላል ማለት ነው። ሶ ሁለተኛው ሪትም ነው። ኢት ኢዝ ሬጉላር ኦፍ ኤክስፓይሬሽን ኤንድ ኢንስፓይሬሽን። ሶ ኖርማል ሪትም የምንለው እንግዲህ አውቶማቲክ ነው፣ ምንም አይነት ኢፈርትለስ የለውም ማለት ነው። ስለዚህ ኖርማል ብሪዚንግ ነው፣ አውቶማቲክ ነው፣ ኢፈርትለስ ነው። ሶ ጉልበት አይፈልግም ለመተንፈስ አንድ ሰው። ስለዚህ ሬጉላር ኤክስፓይሬሽን እና ኢንስፓይሬሽን ስንል ምን ማለታችን ነው ማለት ነው? ሪትም ማለታችን ነው። ዴፕዝ የምንለው ደግሞ ምንድነው? ዲስክራይብ አስ ኖርማል ዲፕ ኦር ሻሎ ብለን ዲስክራይብ ልናደርግ እንችላለን ዴፕዝን ማለት ነው። ዲፕ የምንለው ላርጅ ቮሊዩም ኦፍ ኤር ኢንሄል ኤንድ ኤክሴል ኢንፍሌት ሞስት ኦፍ ዘ ላንግ። ስለዚህ ዲፕ ብሪዚንግ የምንለው አለ። ሳምታይምስ እነዚህ ስትረስ ዲክሪዝ ለማድረግ የምንጠቀመው አይነት ብሪዚንግ ቴክኒክ አለ። ዲፕ ብሪዚንግ በሚደረግበት ጊዜ ላርጅ ቮሊዩም ኦፍ ኤር ነው ወደ ላንጋችን የሚገባው ማለት ነው። ኢንፍሌት የሚያደርገው ሞስት ኦፍ ዘ እነዚህ አልቬኦላይ የምንላቸውን ኢንፍሌት ያደርጋል ማለት ነው። ሻሎ በሚሆንበት ጊዜ ከላይ ነው ሰውየው የሚተነፍሰው። ስሞል ቮሊዩም ኦፍ ኤር ሚኒማሊ ዩዝድ ፎር ላንግ ቲሹ። ስለዚህ ላንግ ቲሹዎች በዚህ ጊዜ ትንሽ ነው የሚጠቀሙት። ዲፕ በሚሆንበት ጊዜ ግን ምን ይጠቀማሉ? ላንግ ቲሹዎች ሞስት ኦፍ ዘ ታይም ዲፑን ይጠቀማሉ ማለት ነው። ስለዚህ ፎር ሪላክሴሽን ቴክኒክ ሳምታይምስ ዲፕ ብሪዚንግ ዲፕ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ዴፕዝን በሁለት እንከፍላለን፣ ዲፕ እና ሻሎ። ሪትምን ደግሞ ኤክስፓይሬሽን እና ኢንስፓይሬሽን ዊዛውት አውቶ ኢፈርትለስ ማለት ነው። ሌላኛው እና የመጨረሻው ብሌድ ፕሬሸር ነው። እንግዲህ ብሌድ ፕሬሸር ኢት ኢዝ ፎርስ ኤግዘርትድ ባይ ዘ ብሌድ አጋንስት ዘ ዋል ኦፍ ዘ አርተሪ ዊች ኢት ፍሎዊንግ። ስለዚህ አርተሪ የምንለው አለ ወይንም ብሌድ ፍሎ የሚያደርግበት አለ። ስለዚህ ፎርስ ኤግዘርት ይሆናል እነዚህ የአርቴሪ ዋሎች ወይንም ግድግዳ ላይ ማለት ነው። ስለዚህ እነዚህ ግድግዳ ላይ የሚሰራጨው ፎርስ ኤግዘርትድ የሆነው ምን ይባላል ማለት ነው? ብሌድ ፕሬሸር ወይንም ደም ግፊት እንላለን ማለት ነው። ስለዚህ ፎርስ ነው ኤግዘርትድ፣ ምክንያቱም ከሌፍት ቬንትሪኩላር ይሆናል። ከሌፍት ቬንትሪኩላር ወዴት ይሄዳል? ወደ አኦርታ ብራንች ይሄዳል። ስለዚህ ከአኦርታ ብራንች አድርጎ ደግሞ ወደ አርቴሪዮልስ ይሄዳል። ስለዚህ በእነዚህ አርቴሪዮልስ በሚያልፍበት ጊዜ የሚመጣው ፎርስ ምን ይባላል ማለት ነው? ብሌድ ፕሬሸር እንላለን ማለት ነው። ስለዚህ it is expressed in terms of millimeter mercury። ኤክስፕረስ በምናደርግበት ጊዜ እንግዲህ ሚሊሜትር ሜርኩሪ ብለን ነው መጻፊያ። there are two types of BP there is systolic pressure and diastolic pressure። systolic pressure የምንለው በቀላሉ ምንድን ነው? maximum of the pressure against the wall of the vessels following ventricular contraction። ስለዚህ ventricular contraction በሚኖርበት ጊዜ የሚመጣው ፕሬሸር ሲስቶሊክ ፕሬሸር እንላለን። ዳያስቶሊክ ፕሬሸር ደግሞ ምንድነው? ቬንትሪክሎች ምን ሲሆኑ ነው ሪላክስ በሚሆንበት ጊዜ የሚመጣው ፕሬሸር ምን እንላለን? ዳያስቶሊክ ፕሬሸር እንላለን። በቃ እነዚህ ናቸው። ሲስቶሊክ ፕሬሸር there is a ventricular contraction። diastolic pressure there is ቬንትሪኩላሮች ሪላክስ በሚያደርጉበት ጊዜ የሚመጣ ፕሬሸር። እነዚህ በሁለት እንከፍላቸዋለን ፕሬሸር ላይ። ሶ ብለድ ፕሬሸርን ሜዠር ለማድረግ ቢፒ ካፍ ያስፈልጋል። ቢፒ ካፍ፣ ስቴቶስኮፕ ያስፈልገናል እና ስፋይግኖማኖሜትር ያስፈልገናል። ሶ አቨሬጅ ኖርማል ቫልዩ ሌዛን 120 በ80 ነው ማለት ነው ሚሊሜትር ሜርኩሪ ለወጣቶች በሚሆንበት ጊዜ ፎር አዳልት ሌዛ 120 በ80 ነው ማለት ነው። ብራኪያል አርተሪ እንደ ፖፕሊታል አርተሪ ውስጥ ሞስት ኦፍ ዩዥዋሊ። ስለዚህ ሞስት ኦፍ ዘ ታይም የምንጠቀመው እንግዲህ እቺ ብራኪያል አርተሪ ነው ማለት ነው። ብራኪያል አርተሪን ብዙ ግን እንጠቀማለን። ነገር ግን አንዳንድ ጊዜ ሜዠር በምታደርጉበት ጊዜ በስነ ስርዓት ሜዠር ላታደርጉ ትችላላችሁ። ሜቢ ሳምታይምስ አንዳንድ እጃቸው የተቆረጠ ሰዎች ሊመጡ ይችላሉ። ኦፕሽናል ደግሞ ማን አለ ማለት ነው? ፖፕሊቲያል አርተሪ አለ። እሱን በመጠቀም ሜዠር ማድረግ ትችላላችሁ ማለት ነው። ስለዚህ ቢፒ ካፍ ኢዝ ሜዠርድ ሴኩሪንግ ቢፒ ካፍ ዘ አፐር አርምስ ኤንድ ታይ ፕሌሲንግ ዘ ስቴቶስኮፕ ኦን ዘ ብራኪያል አርተሪ ኢን ዘ አንቴሮኩቢታል ስፔስ ፖፕሊቲያል አርተሪ አት ዘ ባክ ኦፍ ዘ ኒ። ስለዚህ ቢፒ ካፉን የት ነው የምናስቀምጠው? አፐር አርም ኤንድ ታይ
ፕሌሲንግ ስቴቶስኮፕ ኦን ብራኪያል አርተሪ። ስለዚህ ስቴቶስኮፕን የምናስቀምጠው ማን ላይ ነው? ብራኪያል አርተሪ ላይ እናስቀምጣለን። ቢፒ ካፉን ደግሞ ከላይ ከፍ አድርገን ከአበራር እናስራለን ማለት ነው። አንቲኩቢታል ስፔስ ላይ እንግዲህ ብራኪያል አርተሪ እናደርጋለን ማለት ነው። ብራኪያል አርተሪ በሚሆንበት ጊዜ የእግራቸው የጀርባ ላይ ማድረግ እንችላለን ማለት ነው። እንደዚህ በማድረግ ምን ማድረግ እንችላለን? ሜዠር ማድረግ እንችላለን ማለት ነው። ስለዚህ ፐልስ ፕሬዠር ኢዝ ዘ ዲፍረንስ ቢትዊን ሲስቶሊክ ኤንድ ዳያስቶሊክ ፕሬዠር። ስለዚህ ፐልስ ፕሬዠር የምንለው አለ። ፐልስ ፕሬዠር ደግሞ የሲስቶሊክ እና የዳያስቶሊክ ዲፈረንስ ነው። ይህን ሌላኛው ፋክተር አፌክት እንግዲህ እንደ ሌሎቹ ምን አይነት ነገሮች ናቸው ብለድ ፕሬዠርን አፌክት የሚያደርጉት? ለምሳሌ ፊቨር ካለ፣ ጭንቀት ካለ ምን ያደርጋል? ከፍ ዝቅ ሊያደርገው ይችላል። ስፔሻሊ ስትረስ በሚኖርበት ጊዜ በጣም ከፍ ያደርገዋል። አርቴሪዮስክሌሮሲስ ይሄ ደግሞ ምንድነው? የብለድ ቱቦዎች ውስጥ የፋት ዲፖዚት መከማቸት፣ እነዚህ ዌስት የሆኑ ነገሮች መከማቸት፣ ኤክስፖዝ ቱ ኮልድ፣ ስለዚህ ቀዝቃዛ ለሆነ ነገር ምንም መጋለጥ ምን ያደርጋል ማለት ነው? ብለድ ኮንስትሪክሽን እንዲኖር ያደርጋል። በዚህ ጊዜ አፌክት ይኖረዋል። ሌላኛው ኦቤሲቲ ነው፣ ክብደት መጨመር፣ ሄሞሬጅ ካለ፣ ሎው ሄማቶክሪት ካለ እንግዲህ እነዚህ ቶታሊ ምን ያህል አፌክት ያደርጋሉ? የደም ግፊትን አፌክት ያደርጋል። አሰሲንግ ብለድ ፕሬዠር ፐርፐስ ቱ ኦብቴን ቤዝ ላይን። ለምንድን ነው ሜዠር የምናደርገው? ብለድ ፕሬዠርን ለምንድን ነው ሜዠር የምናደርገው? አንደኛ እንግዲህ ሜዠር የምናደርግበት ቤዝ ላይን ሜዠር ፎር አርቴሪያል ብለድ ፕሬዠር ማለት ነው። ሳብሲኩዌንት ኢቫሉዌሽን ለምሳሌ ፔሸንቱ እንደመጣ ቀጥታ ብለድ ፕሬዠር ሜዠር እናደርጋለን። ስለዚህ ቀጣይ ምን አይነት ለውጥ አለ የሚለውን ነገር ቼክ ለማድረግ ምን ላይ? አርቴሪያል ብለድ ላይ ማለት ነው። ሌላኛው ዲተርማይን ዘ ክላይንት ሆሞዳይናሚክ ስታተስ። ሆሞዳይናሚክ ስታተስ ምንለው? ኦል ኦፍ ሲስተም ብለድ ፍሎ የሚያደርግበት ወደ ላይ የሚሄድ ወደታች የሚሄደው እንዴት ነው የሚለውን ነገር ለማወቅ ያስፈልጋል። ቱ አይደንቲፋይ ኤንድ ሞኒተር ቼንጅ ኢን ብለድ ፕሬዠር። ስለዚህ ብለድ ፕሬዠሩ ላይ ዜር ኢዝ ቼንጅ አለ እንዴ ከበፊት የሚለውን ነገር ስፔሻሊ ለማወቅ ያስፈልጋል። ደም ግፊት ክትትል የሚያደርጉ ከሆነ ከበፊቱ ቀንሷል፣ ጨምሯል የሚለውን ነገር የምናውቀው እንግዲህ ሜዠር በማድረግ ነው። ደም ግፊታቸውን ሜዠር በማድረግ ነው ማለት ነው። ሳይት ፎር ሜዠርመንት ብለድ ፕሬዠር የት አካባቢ ናቸው? አፐር አርም ላይ ዩዚንግ ብራኪያል አርተሪ ዘ ኮመንስት ዋን ነው። ብዙ ጊዜ ታፋ አካባቢ ፖፕሊታል አርተሪ የምንለው አለ፣ እሱ ጋር በማስቀመጥ ፎር አርም ላይ ዩዚንግ ራዳል አርተሪ፣ ሌግ ዩዚንግ ፖስቴሪየር ቲቢያል ኦር ዶርሳል ፔርስ። እነዚህ ኦፕሽናል የሆኑ ቦታዎች አሉ ማለት ነው። አንድ ፔሸንቱን ኮንፈርት በሚሰማ መልኩ መውሰድ አለብን። የተለያዩ ሳይቶችን አይደንቲፋይ እና ማወቅ በጣም አስፈላጊ ነገር ነው። ፐርሲስተንትሊ ሃይ ቢፒ ሜዠርድ ግሬተር ዛን 3 ታይምስ። አንድ ሰው ደም ግፊት አለበት ለማለት ቢያንስ ስንት ጊዜ መለካት አለበት? 3 ጊዜ መለካት አለበት። 3 እና ከዛ በላይ ጊዜ ተለክቶ ደም ግፊቱ ቅድም 120 ለዛ 120 በ80 ብለናል። ከዛ በላይ በሚሆንበት ጊዜ ደረጃ አላቸው። በነዛ ደረጃ ተንተርሰን ደም ግፊት አለበት እንላለን። በዛው ልክ ደግሞ ሃይፖቴንሽን፣ እነዚህ ሌላኛው ፋክተሮች አሉ እንግዲህ ኢንፍሉዌንሲንግ ቢፒ ሲንግል ሜዠርመንት። ስለዚህ አንድ ጊዜ ሜዠር አድርገን ሃይፐርቴንሽን ነው ልንል አንችልም። ምክንያቱም 3-4 ጊዜ መለካት አለብን፣ ሹር መሆን አለብን ማለት ነው። ፔሸንቶችን በየ5 ደቂቃው በየ10 ደቂቃው እረፍት የሰጠናቸው ደም ግፊት በሁለት እንከፍላቸዋለን። ፕራይመሪ ሃይፐርቴንሽን እና ሰከንደሪ ሃይፐርቴንሽን ብለን እንከፋፍላቸዋለን። ስለዚህ ፕራይመሪ ሃይፐርቴንሽን ወይም ኢሴንሻል ሃይፐርቴንሽን የምንላቸው እነማን ናቸው? ፕራይመሪ ሃይፐርቴንሽን የምንላቸው ኮዜቲቭ ኤጀንታቸው አይታወቅም፣ ዝም ብሎ የመጡ ናቸው ማለት ነው። ነገር ግን ሰከንደሪ ሃይፐርቴንሽን የምንላቸው ዜር ኢዝ አንደርላይኒንግ ዲዚዝ አለ፣ አንደርላይኒንግ ኮንዲሽን አለ። ለምሳሌ ክሮኒክ የሆኑ ዲዚዞች ካሉበት ወይንም ካለበት ያ ሰውዬ ሃይፐርቴንሽንን ከዛ ቀጥሎ ዴቨሎፕ ባድረግ ሰከንደሪ ሃይፐርቴንሽን እንላለን ማለት ነው። ምክንያቱም መጀመሪያ ላይ ለምሳሌ ዲኤም ፔሸንት ሱካር የታመመ ፔሸንት ሊሆን ይችላል። ሱካር የታመመ ፔሸንት ከጊዜ በኋላ ሲለካ ደም ግፊቱ ከፍ ካለ ሞር ዛን 3 ታይምስ ተለክቶ ከፍ ካለ ምናለን? ሰከንደሪ ሃይፐርቴንሽን እንላለን ማለት ነው። ነገር ግን ዝም ብሎ ለቼክአፕ ሆስፒታል ሄዶ ምንም አይነት ዲዚዝ የለውም ቼክ በሚደረግበት ጊዜ ደም ግፊቱ ከፍ ካለ እና ለ3 ጊዜ ተለክቶ ሞር ዛን 3 ታይምስ ከፍ ካለ ምን እንላለን ማለት ነው? ፕራይመሪ ሃይፐርቴንሽን እንዳለን ማለት ነው። ምክንያቱም ኮዜቲቭ ኤጀንቱ አይታወቅም ማለት ነው። ፖዚሽን ቤስት ፖዚሽን ቱ ሜዠር ቤስት ፖዚሽን
አት ዘ ሌቨል ኦፍ ፌርት ሌቨል መሆን አለበት ፒፒ ካፉን በምንበት ጊዜ ማለት ነው። ስቴቶስኮፕ አለ፣ ኢኩፕመንት እነዚህ ያስፈልጋሉ። ብለድ ፕሬሸር ያስፈልጋል፣ ሲግኖማኖሜትር ያስፈልጋል ማለት ነው። እነዚህን በመጠቀም መለካት ስቴቶስኮፕን ማወቅ ያስፈልጋል። ኢር ፒስ እንለዋለን። ባይ አውራልስ የምንላቸው አሉ። ቶ ፓርት ላይ ያለው ራቱባ እና ቤል እና ዲያፍራም እንላቸዋለን ስፔሻል ኤሪያዎች ማለት ነው። ቤል የምንላቸው እንግዲህ እነዚህ የማይሰሙ ድምፆችን መርመር፣ አንዳንዴ ሃይፖ በሚሆኑበት ጊዜ ድምፆች አይደንቲፋይ ለማድረግ ምንሰማ ፓርት ኦፍ ስቴቶስኮፕ ቤል ይባላል። ዲያፍራም ደግሞ ሞስት ኦፍ ዘ ታይም እንግዲህ ሜዠር ሳውንዶችን የምንሰማበት በዲያፍራም ነው ማለት ነው። ፕሮሲጀር ሜዠር ለማድረግ እንግዲህ መጀመሪያ መንገር አለብን አይደለ? ስለዚህ ፔሸንቱን መንገር አለብን ነው ሜዠር ላድርግ ነው እና ከኔ ጋር ትተባበራለህ ብለን እንጠይቋለን። ከዛ ነው ቡና ጠጥቶ እንደሆነ ወይንም አጭሶ እንደሆነ ምን እናደርጋለን? እንጠይቃለን። ካጨሰ በኋላ ቢያንስ ከ30 ደቂቃ በኋላ ነው ማንሳት ያለብን። ከዛ ፖዚሽን እናደርገዋለን። ፔሸንቱ ሜይቢ ተኝቶ ሊሆን ይችላል፣ ቁጭ ብሎ ሊሆን ይችላል፣ ቆሞ ሊሆን ይችላል። ስለዚህ የተለያየ ፖዚሽኖች ላይ አዋለን። ስፊግኖማኖሜትሩ ግን በሌቨል ኦፍ ሄርት ሌቨል ላይ መሆን አለበት። ተኝቶ ሊሆን ይችላል፣ ቆሞ ሊሆን ይችላል። ነገር ግን ስፊግኖማኖሜትሩን ሁሌም ማድረግ ያለባቸው በምንድን ነው? አት ሌቨል ኦፍ ሄርት ነው ማለት መደረግ ያለበት። ስለዚህ ፓልሙ ደግሞ እጁ ወዴት ነው ከፍ እጁን አፕዋርድ ነው መሆን ያለበት ማለት ነው። እጁን ልክ እንደሚለምን አይነት አድርገን አት ሌቨል ኦፍ ሄርት ላይ አድርገን ሜዠር ማድረግ ያስፈልጋል ማለት ነው። ስለዚህ ፒፒ ካፉን እንግዲህ አንቲኩፒታል ስፔስ ብለናል ቅድም። 2.5 ሴንቲሜትር አካባቢ ከፍ አድርገን እናደርጋለን። ፓልፔት ዘ ራዲያል ፐልስ ኤንድ ኢንፍሌት ዘ ካፍ አንቲል ዘ ራዲያል ፐልስ ኖ ሎንገር ቢፈል። ስለዚህ ራዲያል ፐልሱን መጀመሪያ ፓልፔት እናደርጋለን፣ ኢንፍሌት እናደርጋለን። ኢንፍሌት ማድረግ ምን ማድረግ ነው? እቺ ቅድም ያሳያችሁ ፒክቸር ላይ ልክ በእጃችሁ ፓምፕ ታደርጋላችሁ። ፓምፕ በሚታደርጉበት ጊዜ በስቴቶስኮፑ ፊል ማድረግ ታቆማላችሁ። ፊል ማድረግ ካቆማችሁ በኋላ ካለፋችሁ በኋላ ምን ታደርጋላችሁ ማለት ነው? ድምፅ እስካያሰማ ድረስ ምን እናደርጋለን? ኢንፍሌት እናደርጋለን። ከዛም በኋላ ቀስ ብለን የመጀመሪያ ድምፅ የምንሰማው ምንድነው? ሲስቶሊክ እንላለን ማለት ነው። ዲፍሌት በምናደርግበት ጊዜ ወደ 2.4 ሚሊሜትር ሜርኩሪ አካባቢ ዲፍሌት እናደርጋለን። ቅድም ኢንፍሌት ያደረግነውን የመጀመሪያው ሳውንድ እንሰማለን። ያ ሲስቶሊክ ነው። ሁለተኛው ደግሞ መጨረሻ ሳውንድ የምንሰማው ዳያስቶሊክ ብለን እንመዘግባለን ማለት ነው። ዘንድ ሪከርድ ማድረግ ያስፈልጋል። በጣም ወሳኝ ነገር ነው። ስቴቶስኮፖችን ደግሞ ምን እናደርጋለን? ክሊር አድርገናቸው እናስቀምጣለን ማለት ነው። እኔም በማድረግ እንግዲህ ሜዠር ማድረግ እንችላለን። ሌላኛው እንግዲህ ፔሸንት ዌይት ነው። ፔሸንት ዌይት ሜዠር ሂውማን ቦዲ ዌይት ሄቪ ኢት ባይ ሚንስ ስኬል። ስለዚህ ሜዠር ኦፍ ሂውማን ቦዲ ሃው ሄቪ ኢት ባይ ሚንስ ኦፍ ስኬል። ስለዚህ ቦዲ ዌይት የምንለው የሰው ልጅ ክብደት ነው። እንግዲህ ሁላችሁም እንደምታውቁት እንግዲህ ክብደትን ሜዠር ነው። ፋክተር አፌክት የሚያደርጋቸው ምንድን ናቸው? ኒውትሪሽናል አመጋገብ ሊሆን ይችላል። አንዳንዴ አሪፍ ምግብ የሚበሉ ሰዎች ወፍራም ሊሆኑ ይችላሉ። እነዚህ ኒውትሪሽናል ሳፖርት የሌላቸው ደግሞ ቤዝድ ኦን ዳይት አመጋገባቸው አፌክት ይኖራል። ሌላኛው ጄኔቲክ ነው። አንዳንዴ የፈለገ አሪፍ ነገር እንኳ ቢበላ ጄኔቲካሊ በጣም ማልኒውትሪሽን ከሆነ አፌክት ነው። ሌላኛው አክቲቪቲ ነው። አክቲቪቲ የሚሰራና አክቲቪቲ የማይሰራ ሰው እንግዲህ ክብደት ላይ እንግዲህ ለውጥ ይኖራል። ሌላኛው ሄይት ሜዠር ነው። ስለዚህ ሄይት ኢዝ ዲስታንስ ፍሮም ቦዲ ፍሮም ዘ ግራውንድ ኦር ሜዠርመንት ቦዲ ፍሮም ዘ ሄድ ቱ ፉት ስታንዲንግ ፐርሰን። ስለዚህ የቆመ ሰው መለካት ነው። ካምፔል ቨርቲካል ሜዠርመንት ኦፍ ዘ ፐርሰን። ስለዚህ ሰውየው በቆመበት ወይንም በተኛበት እንለካለን። ይሄ ለምንድን ነው የሚያስፈልገው? ቦዲ ማስ ኢንዴክስ የሚባል አለ። ቦዲ ማስ ኢንዴክስ የሚባል አለ። አንድ ሰው ማል ኒውትሪሽን ነው፣ ኦቤሲቲ ነው፣ ኦቨርዌይት ነው የሚለውን ነገር የምናውቅበት ካልኩሌሽን አለ። ስለዚህ አንደኛው ምንድነው? ቦዲ ማስ ኢንዴክስ ነው። ስለዚህ ኪሎግራሙ ሲካፈል ለሄይት ስኩዌር እናደርጋለን ማለት ነው። ስለዚህ ለምሳሌ የሆነ ሰው 60 ኪሎ ግራም በሆነ እሱን እንወስዳለን። ሄይቱ ምን ያህል ነው? 1.7 ከሆነ 1.7 ስኩዌር እናደርጋለን። የመጣውን ቫልዩ ስኬል አለ። በዛ ስኬል በመጠቀም ኦቨርዌይት ነው ኦቤስ ነው የሚባል ነገር ማወቅ ያስፈልጋል ማለት ነው። ፋክተር አፌክት የሚያደርጉት እነዚህ ሄይቱን ፋክተር ነው። አንዳንዴ
የጄኔቲክ ኢንፍሉዌንሶች እና አክቲቪቲ የሚሰሩ ሰዎች ስፔሻሊ ያንግ ስቴጅ ላይ በሚሆኑበት ጊዜ ቁመታቸው በጣም ሊጨምር ይችላል። አንዳንዴ ደግሞ ሳያድጉ አክቲቪቲ በጣም ስትሬስ ከባድ የሆነ አክቲቪቲ የሚሰሩ ከሆነ የመቀጨጭ ነገር ይኖራቸዋል። ሌላኛው ጄኔቲክ አለ፣ ዳይት አለ። ስለዚህ እነዚህ እንደ ፋክተር ነው የሚነሱት ማለት ነው። ሶ ፔሸንት ፖዚሽን ኤት በምትወስድ ሱፓይን ፖዚሽን ሊሆን ይችላል። ሶል ፊት ሳፖርት ኢን አፕራይት ፖዚሽን። ስለዚህ ተኝቶ ከሆነ ፔሸንቱ ይሄ እግሩ ቢሆን ስለዚህ እግሩን ሳፖርት የሚያስቀምጥ አለባችሁ ማለት ነው። ምክንያቱም አፕራይት ፖዚሽን መሆን አለበት። የጭንቅላቱ ቢሆን እዚህ ጋር ከዚህ እስከዚህ ለመለካት እዚህ እግሩ ከሆነ እግሩን ሳፖርት አድርጋችሁ ሜዠር ማድረግ ያስፈልጋል። ምክንያቱም ትክክለኛ የሆነ ቫልዩ ማገኘት አለበት። ልክ ያልሆነ ቁጥር ከሆነ ሊያሳስት ይችላል ማለት ነው። ስታንድ በሚሆንበት ጊዜ የነዛ ቫሎር ስኬል ኦር ሜዠር ዚስ ኢዝ አፍተር ኢንፋንሲ ግድግዳ ላይ አድርገናቸው ቁጥር አለ በዛ ልክ መለካት እንችላለን። ስለነበረን ቆይታ በጣም ነው አመሰግነው። እስካሁን ከኔ ጋር ስላላችሁ በጣም አመሰግናለሁ። እንግዲህ እስካሁን ድረስ ተከታተላችሁ እዚህ ከደረሳችሁ እንግዲህ ላይክ ሰብስክራይብ ማድረጉን እንዳረሱ በጣም አመሰግናለሁ። ቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ታንኪዩ